ያስቀጭ ነው። ክራርህንም በቃ አጠገብ አድርገህ ነው የምተኛው። አስቀምጣታል። አዎ ማታ ተጫወትኩኝና እዛ አስቀመጥኩባት። እንደሱ ቀጥ ብለህ አውራኝ እስኪ። ቀጥ ብለህ አውራኝ። ክራር ማን ይመታዋል? ዋናው ድምጽ ነው። ዋናው ድምጽ ነው። ክራር የሚመታ አመጣለሁ። ድምጽ አለኝ እያልክ ነው? ድምጽ አለ። በቃ ዛሬ እኮ የምንወያየው እኮ ረሳኸው መሰል ስለ ኑሮ ውድነት ግን እዛ ቤት ይሰጣሉ ብለህ ነበር እንዴ? ሲነግሩህ አንተ ደግሞ እንደ ሁልጊዜ ወደኋላ ነው የምትሄደው። ምን ወደኋላ? ውድነት ቀለል አድርገህ ከኖርከው እኮ ያው እኮ ኑሮ ውድነት የለም። ልንገርህ ኑሮ ውድነት ኧረ ተው የለም። አሁን ላይ በፊት እኮ አሁን ላይ ኑሮ ውድነት የለም። ለምን መሰለህ? እሺ አሁን ላይ ወርሃዊ ወጪዎች በዝተዋል። ለምሳሌ ልምጣልህ አሁን የምትሉት ዋይፋይ አሁን በወር 3,000-4,000 ይከፍላለሁ። በፊት ያነበረው አገኘኝ አይደል? ልክ ነህ። ደግሞ ሞባይል ካርድ የምኑ ዳታው የምኑ ወጩ ይሄ መብራቱ ምናምን በፊት መብራት የለም። በፊት በእናንተ ጊዜ እንዴት ነበር ግን? እናንተ አኗኗር በእኛ ጊዜ አሁን በእኛ ድሮ በጉ፣ ፍየሉ፣ ላሙ፣ ጥጃው፣ ወተቱ፣ እርጎው፣ ቅቤ፣ ማሩ እንደ ልብ ነበር። አሁን እኮ ውድ ሆነ። ያኔ እኮ ርካሽ ነበር፣ አሁን ተወደደ። አሁን ውድ ሆነ። አሁን ምን መጣ መሰለ? ወተት ሽጣው ቢራ ነው የሚጠጡት። ታዲያ እንዴት አይወደድም? ወተት ይሸጡና ቢራ ይጠጣሉ። ማር ሽጠው ከቀፏቸው ማር ሽጠው ምንድነው የሚበሉ? ዳቦ በእንትን ይበላሉ። ስጋ ይበላል። ማር ተሽጦ ስጋ ይበላል። እና እኮ ማሩም እዚሁ ስጋውም እዚሁ። ስጋ አንዷን በግ ብልት ነው እንዴ? አሁን እኮ አንድ በግ እኮ አሁን በቃ ደህና በግ የሚገኘው እኮ እስከ 20,000 እስከ የት አለ? እሱም እኮ የለም። እሱንም እኮ እንደውም ለአንድ ጊዜ እኮ የምገዛናት እሱ 20,000 ብር ካለ ለአንድ ጊዜ እንደውም የምገዛናት በቃ እሱንም እንግዳ ሲመጣ ነው እንደውም ቀርቷል። አሁን በፊት አሁን እንግዳ ሲመጣ እንግዳ ሲመጣ 3 ቀን 4 ቀን አድሮ ሄደ። እንዴ እንግዳ በጣም ተናፋቂ ነበር። እንግዳ ሲመጣ በፊት 3 ቀን አሁን እንግዳ ሲመጣ ድሮ አሁን እኛ ጋር እንግዳ ሲመጣ እኔም እንግዳ ሆኜ አይቼዋለሁ። እሺ እንግዳ ሆኖ ሲመጣ 3 ቀን 4 ቀን አድሮ ሲሄድ ያው በመጣበት ልክ ነው እንግዳነቱ የሚከበረው። ያ ማለት ወንድሜዋ ጋሸዋ ካልከው ዛሬ መጥቶ ጋሸዋ ወንድሜዋ ካልከው እስከ 3 እስከ 1 ሳምንት ድረስ ጋሸዋ ነው። አሁን ላይ ደግሞ እንግዳ ሲመጣ ጋሸዋ ትለዋለህ ማለት አይሄድም። እንደዚህ ነው። ይሄ ነው እና አሁን በቃ ኑሮ የተወደደበት ትልቁ ሚስጥር በቃ በማይሆን ነገር ወጫችንን እያባከነ በማይሆን ነገር ወጪ በዛ። አሁን በፊት ምንድነው እናንተ የፑል ቤት ቁማር ፒኤስ ይሄ እንደዚህ አለ እንደ ምናምን የለም። ብሩ እኮ እዛ ላይ ወደቀ። ኑሮ ወጣቱ ብሏል እኮ ወጣቱ። ብዙ ወጣት ደግሞ በየጫት ቤት ነው የሚውለው። አሁን የሆነ ወጣት ትዳርም ተው እንደው ስለ ትዳር ያው ይሄው እዚህ ጎረቤታችን እኮ ልንገርህ። ይሄ እዚህ ጎረቤታችን እዚህ ጋር ያለው አወኩት ልጁ ጫት ይቅማል። እሱ ደግሞ ስራ ይሰራል አባቱ። እሺ እና ስራ አገዘኝ ይለዋል። ልጁ አያረኩልህ ነው አለው። ተገላብጠናል። ይኸው እንደዚህ ነው የተገላበጥነው። እና ለእነዚህ አሁን ጠቅላላ ስታረግ ምን ምክር አለ? ምን ምክር ትለግስ? ምን ይመከራል? ተሰውሯል እያልኩ ምንም አሁን ብመክር ባልመክር ምን ያህል የኔና ነው አድርገን እንደምታው ትዳር የለም። ትዳር የለም። ብቸኛ ነህ። ለምን ብቸኛ? ለምን ትዳር አግቡ እያልክ ትመክራለህ። ነገር ግን አንተ ብቸኛ ነህ። ለምን አትጠጡ እያልክ ትመክራለህ። አንተ ትጠጣለህ። እኔ እኮ ግራ ተጋባ እኮ እኮ ነው የምልህ። እሺ ለምንድን ነው ትዳር ያለ? እኔ አሁን ኑሮ ተወደደ ብዬ አውርቼም አላውቅም። ታውቃለህ? እሺ እኩል ሰው ጋር እውላለሁ፣ እኩል እንትን ብዬ እውላለሁ። ራሴን ማይ ሪስፔክት አድርግ ራሴን ገንብቼ ነው ያለው። እሺ ምክንያቱም እንደምታየው ነው ማታ ብስኩት እገዛለች። 10 ብር አለች። 10 ብር ብስኩት አለች ጋሌ ታውቃታለህ? አሁን 20 ብር ገብታለች። 10 ብር አለች ትንሿ። እሺ 10 ብር እሺ 10 ብር እንደውም ታርፏል። የት ነው 10 ብር? እሺ አወኩት። ማታ እራት 2 በላል በዋህ ንክር አድርጌ ካላማደርኩ ማለት አይደለም። ባንክ 300 ምናምን ብር እንጎባለን። ዝም ብሎ አንድ ቀን ማውጥቻ እውነቴን ኑሮ በቃ ትክክለኛ ህይወት እየኖርክ ያለህ በቃ አንተ ነህ። ኢትዮጵያ ላይ የሚኖረው እንደዚህ ነው። በቃ
አልኩህ እኮ አሁን ይሄ ዋይፋይ ይሄ እንትን ገመድ መብራት የለውም ቤቷ። አዎ ጨለማ መብራት ማን 30 ብር ያወጣል በወር? ማን ይጨፈጨፋል? አሁን እኮ ባለፈው መብራት ቀጠልኩኝና 25 ብር ጠየቀችኝ በወር ውስጥ ፍርት እንትኔን ኩራዟን ብር ከዛ በቃ ከዛ ክራሪ ያለች እቺን ክራሪ አሞት በር አልኩኝ ምንም አልኩኝ ተጫወትኩ በቃ በዚህ በቃ ተኛ እስከ 3 ሰዓት ተጫወታለሁ ክራሪ። ግን እኮ አንተ እንደው ጋሽ ቀጭኑ እንደው ዝም ብለህ ነው እንጂ አንተ አሁን የባላባት ልጅ ነህ በቃ በሚባሉት ሀብታም ልጅ ነህ ድሮ። አሁንም ላይ አትጠቀምበትም። ሀብትህ እኮ ማንም እየተጠቀምበት እኮ ነው። አንተን ትተኸዋል። ለምንድን ነው የተውከው እኮ? እኔም እኮ የምልህ አሁን ምን መሰለህ ምንም ዋጋ የለውም። ምን አድርጌ ልጠቀም እንዴ? መሬትህ ጾም እያደረ ነው። የማንም እንትን እያረሰ ነው የሚበላው። አንተ ትተኸዋል በቃ። ሰው ሁላ የሚያወራው እኮ ጋሽ ቀጭኑ አብዷል፣ መሬቱንም ለሰው ትቶ ጎዳና ወጥቶ ነው የሚኖረው። አንተ አሁን ብዙ መሬት ብዙ ሀብት አለ። ልንገርህ እያታለልኩ ነው። ሰው እያታለልኩ ውስጡን ስራ እየሰራ ነው። እሺ እኔ እኮ አልኩህ አንድ አሁን ይሄ መሬቱን በዛ አደረ፣ በዛ ታረሰ፣ በዛ ተወሰደ ይወሰድ። ግን እኔ ጠግቤ ነው የማድረው። በላሁ ጠጣሁ አይደል? ምን እፈልጋለሁ ከዛ በኋላ ምን ሊያደርግልኝ? ቆይ ያንንም ቆፈርኩት፣ ይሄንንም ተሸከምኩት፣ ዛኩት፣ ዙሮ ለመብላት አይደል? እኔ አሁን ብዘንጥ ምን ያደርግልኛል? ብዘንጥ ነገር እኮ ብዘንጥ ሴት አልፈልግም ምንም አልፍ። አሁን አንዳንዱ ወጣት አለ፣ አሁን አንዳንዱ ሰው እያለ ዝንጥ ብሎ ሽቶን ይልና እንደዚህ ይልና ሴት ምናምን አሁን የምትሉት ምናምን እነሱን እንትን ለማለት እኔ አልፈልጋለሁ። ምን ያደርግልኝ? ፌድ ለብሳለሁ እንደቀድቃል። አታገባም እንዴ? አታገባም? ምን ያደርግልኝ? ብልግና ማግባት እኮ ብልግና እንጂ ገሽከት ነው እንዴ? ምንድነው ብልግና? ወዴት ሄድክ? ብዙ ነገር አታውስ። ወዴት ሄድክ? ብልግና የሚባለው ሳይጋቡ ምናምን ካገባ በኋላ ልጅ አሁን ሀብትህን አሁን ለማን ልታወርስ ነው? ጋሽ ቀጭኑ ይሄው ለሀብታውን እኔሳ አንተ እኮ ብትሞትስ ለልጆችህ? ልጆቹስ ታዲያ አይሞቱም አሉ። እናንተ ደግሞ ንቀንስ። ልጆቹስ አይሞቱም አሉ እንዴ? ያው እኮ ነው። እኔ የት ሂጅ ምን አልሞትም። አጠራጠሩኝ። ያሞታል የሚባል አይደለም እምልህ ተወዘጋግባችኋል። አሁን ይባላል እንዴ? ሀብትህን ለልጅ አውርስ፣ አንተ ስትሞት ልጆች ይጠቀሙበት ስልህ ልጆቹ ሳይሞትም ወይ ማለት ምን? አሁን ከጤነኛ ሰው የሚጠበቅ ነው ይሄ አባባል። ይሄ እስኪ ሰሚዎችም ይፈርዳሉ፣ የሚሰሙም አሉ፣ አስተያየት ይሰጣሉ እንጂ ርቀህ ማሰብህን ሩቅ ነው ማስበው ነው የምልህ። ሩቅ ወደፊት ነው ማስበው፣ ወደኋላ ጭራሽ አላስብም። አሁን ይሄ ሀብት በዛ የምትለው አውርሰው ምናምን ማን አባቱ ነው የሚወርሰው? እኔ ተቀምጬ ሀብትን ወርሱት። አንተ እኮ እንግዲህ ጋሽ ቀጭኑ ሰው ይወለዳል፣ ያድጋል፣ ቤተሰብ ይመሰረታል የሚለው አንተ ጋር የለም። ይሞታል። ምን ያረጋል እኮ? ምንም እኮ ያረጋል እኮ ይሞታል በሚለው ያዝ ነው። ምን ነው የሚሞተው? አታወዛግብ። ሰው ነው። ለምንድን ነው የምሞተው? ለምንድን ነው የማትሞተው? ለምን አትሞትም? ከመጣም እሞታለሁ እኮ። አይሆን እኮ አንተ ትሞታለህ ነው እኮ። አሁንማ አላውቅም። ልትሞትም ትችላለህ፣ ግን እኔ አላውቅም። አንተ ስትሞት፣ አንተ ስታርፍ፣ ያንተ ሰው የልጅ የሚባል ነገር እኮ አለ ጋሽ ቀጭኑ። አንተ እንግባባ የምልህ ለዚህ ነው። ስታችኋል። በተለይ አሁን ወጣቶቹ ዘንግታችኋል። አያቀራችሁ ሲያስጠላ በሚገባ አይደለም እኮ የሚጠየቀው። ሀብትህን ለማን ልታወርሰው ነው? አንተ ከሞትክ አትለኝም። እና እኔስ ምንድን ነው ያልኩት? ታደርስ አትልም። ታደርስ የለ ቀስ ብዬ ታደርስ የለም። አሁን ከ60 ዓመት በኋላ አገባ የለ ከዛ ፈታ ብዬ እኮ ተዝናንቼ ከ60 ዓመት በኋላ ጋሽ ቀጭኑ ምን አይነት ሴት ልታገኝ? የምትወልድ ሴት አሁን ምን አይነት ሴት ልታገኝ? አንተ አረጀህ እኮ ጋሽ ወሬ አልኩ። በቃ ለማንኛውም ልሂድ። በቃ ቻው። መልካም። በዚች ያለችው መንገዷ ዝጋት፣ ማንም ሰው እንዳይል። ጋሽ ቀጭኑ ቤት ቀይር። አሁን ደህና ቤት እያለ እዚህ እንትን አትበል። በቃ እኔ ለማንኛውም እቺ ተመችተኛለች። በልቻው ምን ያደርግልኛል? ይሄ አሁን ቴሌቪዥን ምናምን ምን ያደርግልኛል? አይኔ ማሳመም በቃ ተኝቼው አሁን ሳይን በልቼ ጠግብ አይደል? እስከ 12 ሰዓት ተኛለሁ። እራቴን ደግሞ በላ አደርጋለሁ፣ ተኛለሁ። በቃ
ዘላለም ላይ ነው ጥሩ በቃ አንተ ነው የምትኖረው። በቃ ለማንኛውም ቻው፣ አትጥፋ፣ እመጣለሁ። ቻው በቃ ስማ፣ ያን መንገድ ዝጋው። በቃ ዘጋዋለሁ። ዝጋውና ማለት ነው ሰው ማለፊያ ይጣ አንዴ ከትልቅ ሰው ይጠበቃል። ግጭ በል በቃ ቻው። እሺ